አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 3 በዚች ቀን የኢየሩሳሌም ኤጲስቆጶስ የከበረ አባት አባ ዮሐንስ አረፈ። የዚህም ቅዱስ ወላጆቹ የኦሪት ምሁራን የሆኑ አዋቂዎች ነበሩ። የኦሪትን ሕግ ትምህርቶችንም እያስተማሩት አሳደጉት። ክርስቲያኖችን በጸና ልቦና የሚከራከራቸውና የሚጣላቸው ነበረ። መጻሕፍት አዘውትሮ ከመመርመሩ የተነሳ የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ ዓለም እንደመጣና ሰውም እንደሆነ በሞቱም ዓለምን እንዳዳነ አመነ። እርሱም የባሕርይ አምላክ እንደሆነ አምኖ በኢየሩሳሌም ኤጲስቆጶስ በአባ ዮስጦስ እጅ ተጠመቀ። ዲቁናም ሾመው። ከዚያም በኢየሩሳሌም ሀገር ኤጲስቆጶስነት ለመሾም እስቲገባው ድረስ በበጎ ሥራና በእውቀት አደገ። ኤልያስ የሚባለው እንድርያኖስም በነገሰ ጊዜ ከኢየሩሳሌም ሀገር የፈረሰውን ሕንፃ ሁሉ እንዲያንጹና በስሙ ኤልያስ ተብሎ እንዲጠራ አዘዘ። ከዚያም በአይሁድ ምኩራብ ደጃፍ ላይ ታላቅ ግንብ ሰሩ። ከከበረ ድንጋይም ሰሌዳ ሰርቶ በላዩ ስሙን ኤልያስ ብሎ ጽፎ በመግቢያው አኖረው። በዘመኑም ኢየሩሳሌም አሕዛብንና አይሁዳውያንን ተመልታ ሰለጠኑባትም። ክርስቲያኖችም ሊጸልዩ ወደ ጎለጎልታ ሲመጡ ባዩአቸው ጊዜ አሕዛብ ይከለክሏቸው ነበረ። በዚያ ዝሁራ በሚባል ኮከብ ስም መስጊድ ሰርተው ነበርና፣ ስለዚህም ክርስቲያኖችን በዚያ እንዳያልፉ ይከለክሏቸው ነበረ። በዚህም አባት ላይ አሕዛብ ታላቅ መከራን በምድር ላይ ጎትተውታልና አጎሳቁለውታልና፣ እርሱም ነፍሱን ወደ እርሱ ይቀበል ዘንድ የክብር ባለቤት ጌታችንን ኢየሱስ ክርስቶስን ለመነው። ጌታም ልመናውን ሰምቶ በሰላም አረፈ። በረከቱ ከእኛ ጋር ለዘላለም ትኑር አሜን። አባ ሚካኤል ዘእስክንድርያ። በዚችም ቀን ደግሞ የከበረ አባት በእስክንድርያ ለተሾሙ አባቶች ሊቃነ ጳጳሳት 71ኛ የሆነ አባ ሚካኤል አረፈ። ይህም አባት ከታናሽነቱ ጀምሮ የምንኩስናን ልብስ ሊለብስ ወደደ። በአስቄጥስ ገዳም በአባ መቃርስ ቤተ ክርስቲያን መንኩሶ እስከ ሸመገለ ድረስ በዚያ ኖረ። በብዙ መነኮሳትም ላይ አበምኔት ሆኖ ተሾመ። በዘመኑ ሁሉ መልካም ተጋድሎ በመጋደል እግዚአብሔርን ደስ አሰኘው። በወንጌላዊው ማርቆስ ወንበር ላይ ሊቀ ጵጵስና ለመሾም እስቲገባው ድረስ ፍጹም ተጋድሎ በመጋደል ደከመ። ከእርሱ በፊት የነበረ ሊቀ ጳጳሳት አባ ገብርኤል ባረፈ ጊዜ የወንጌላዊው ማርቆስ ወንበር ላይ ሊቀ ጳጳሳት አድርጎ ወደ ኖረ ለዚህች ሹመት የሚሻል ሲመረምሩና ሲመርጡ ብዙ ደከሙ። ከብዙ ድካምም በኋላ 3 የገዳም ሰዎችን መርጠው ስማቸውን በ3 ክርታስ ጻፉ። የክብር ባለቤት የጌታችንን ኢየሱስ ክርስቶስንም ስም በአንዲት ክርታስ ጽፈው እያንዳንዳቸውን አሽገው በመሰዊያው ውስጥ አኖሯቸው። ቸር ጠባቂ ይሾምላቸው ዘንድ ኤጲስቆጶሳቱና ካህናቱ እስከ 3 ቀን እየጸለዩና እየተቀደሱ እግዚአብሔርን በመማለድ ኖሩ። በ3 ቀኖች በኋላ አንድ ታናሽ ብላቴና ጠርተው ከእነዚህ ከ3 ስሞች አንዱን አንስተህ ስጠን አሉት። ያም ብላቴና የዚህን አባት አባ ሚካኤል ስም ያለበትን ያንን ክርታስ አወጣ። ሁሉም እግዚአብሔር እንደመረጠው አውቀው ይገባዋል 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 እያሉ ሊቀ ጵጵስና ሾሙት። እርሱም በሹመቱ ላይ ሆኖ እንደሚገባ በመልካም አመራር ስራውን መራ። የሚጽፍለትም ጸሐፊ መረጡለት። ስለ ምእመናን አጠባበቅና ስለ ማስተማር ወደ ሀገሮች ሁሉና ወደ ኤጲስቆጶሳቱ መልእክትን ይልክ ነበረ። በእርሱም ከኃጢአታቸው ተመልሰው ንስሐ እንዲገቡ ሕዝቡን ይመክራቸውና ይገስጻቸው ነበረ። እግዚአብሔርንም ይፈሩት ዘንድ ንጹሐ ነፍስ ንጹሐ ልቦና ያለው ሆነ። የዚህም ዓለም ጣዕም ያለውን ምግብ አይሻም አይመኝም። ክብሩንም ቢሆን ወይም ጥሪቱን ድሆችን ችግረኞችን አስቦ ይመጸውታቸው ነበር እንጂ ከእነርሱ የሚተርፈውንም ለቤተ ክርስቲያን ማሰሪያ ያደርገው ነበረ። ይህ አባት ሙሉ ዓመት ያልኖረው ከዚያ የሚያንስ ነው እንጂ በሰላም በፍቅር አረፈ። በረከቱ ከእኛ ጋር ለዘላለም ትኑር አሜን። ቅዱስ መርቂ ጻድቅ። በዚችም ቀን ዳግመኛ ክርስቲያናዊ ነጋዴ መርቄ አረፈ። ይህም ቅዱስ ከአንጾኪያ ሰዎች ወገን ነው።
ጉዝፋርም ጣዖት የሚያመልክ ከሃዲ ነው። ከሃይማኖት በቀር በምን አይለያዩም። ከዕለታት በአንዲት መርቂና ግዙፉን ነበዱድ ወደሚባለው አገር ለንግድ ሂደው ሰው በሌለበት በበረሃ ውስጥ 5 ቀን ተጓዙ። ክርስቲያናዊ መርቂም ባለጸጋ ነው። ከእርሱ ጋርም 40 ልጥረ ወርቅ ነበረ። በጎዳና በጉዞ ላይም እያሉ ለሞት የሚያደርስ ደዌን መርቂ ታመመ። ከዚያም ራሱን አጽናንቶ እንዲህ ብሎ ጻፈ። ከባሪያዬ ልጅ ከባሪያህ መርቂ ለእኔ ያለ በጥቁር በቅሎ በተጫነ 40 ልጥረ ወርቅ ለአንተ ይሁን። ጌታዬ ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ የክብር ባለቤት ሆይ ስለ በደሌ ይቅር ብለኸኝ መንግሥተ ሰማያትን ትሰጠኝ ዘንድ ለልጆቼ ለሚስቴም ወይም ለዘመዶቼ አይሁን ብያለሁ። ይህችን ደብዳቤ ጠቅልሎ ወዳጁ ጉዝፋርን ጠራው። የሚለውን ሁሉ ያደርግለት ዘንድ አማለው። ከዚያም በምሞትበት ጊዜ አትንካኝ፣ ግን ይህንን 40 ልጥረ ወርቅ እንደተጫነ ከበቅሎው ጋር ወስደህ የክብር ባለቤት ለሆነው ለሕያው እግዚአብሔር ልጅ ለጌታ ኢየሱስ ክርስቶስ በእጁ ስጠው። ለልጆቼ እንዳትሰጥ፣ ከእነርሱ በቀር ለማንም ቢሆን አትስጥ፣ ከእርሱ በቀር ለማን አትስጥ አለው። ጉዝፋርም እንዲህ ብሎ መለሰለት፣ አንተ ራስህ ሙቶ ተነስቶ ወደ ሰማይ ወጣ የምትል አይደለምን? እኔ ወደ ሰማይ ወጥቼ ልሰጠው እችላለሁን? መርቄም እንዲህ አለው፣ ወደ ቤተ ክርስቲያን ሂድ፣ ራሱ ወደ አንተ ይመጣል እንጂ በእጁ ስጠው። ከዚያ በኋላ መርቄ ለመሞት ሲቃረብ ራቅ ብሎ በመቀመጥ ጉዝፋርም መሞቱን ይጠብቅ ነበረ። ወደ እርሱም መላእክት የብርሃን ልብስ ይዘው ሲወርዱ አየ። ከእርሳቸውም ጋር ጻድቃን ሰማዕታት አሉ። ዳዊትም በመሰንቆ ያመሰግን ነበረ። መንፈስ ቅዱስም በርግብ አምሳል ወርዶ በስጋው ላይ 3 ጊዜ ዞረ። ያን ጊዜም የመርቄ ነፍስ ከስጋዋ ተለይታ ወደ ሰማይ እንዲህ ባለ ሁኔታ አረገች። 2 አንበሶችም መጡ፣ ምድሩንም ቆፍረው ቀበሩት። ጉዝፋርም ተነሳ፣ የመርቄንም ወርቅ ጭኖ ስላየው ሁሉ እያደነቀ ሄደ። አንጾኪያም በደረሰ ጊዜ የቤተ ክርስቲያኑን አስተዳዳሪ ቀሲስ ታዲዮስን አግኝቶ መርቄ እንዳለው ነገረው። ቀሲስ ታዲዮስም ሊረከበው ወደ ጉዝፋር ሄደ። ግን የክብር ባለቤት ከሆነ ከጌታዬ ኢየሱስ ክርስቶስ በቀር ለማንም አልሰጥም፣ ወዳጄ መርቄ እንዳማለኝ እንጂ እጅ በእጅ እንድሰጠው ነው እንጂ ብሎ ከለከለው። ከዚያም ሂዶ ወደ ቤተ ክርስቲያኑ ቅጽር ግቢ ገባ። ቀሲስ ታዲዮስም ደጁን ከፈተለት። የተጫነውንም ወርቅ አውርዶ በፊቱ አኑሮ በዚያ ቆመ። ከሌሊቱ እኩሌታ ላይ እንደ ነጎድጓድ ድምፅ ያለ በቤተ ክርስቲያን ውስጥ ሰማ። ታላቅ ብርሃንም ወጣ። ጌታችንም ከሰማይ ወርዶ በመሰዊያው ላይ ተቀመጠ። መላእክትም ከእርሱ ጋር አሉ። ከመላእክትም አንዱ ከሃዲ ጉዝፋር ከዚህ ለምን ቆምክ አለው። እርሱም ወዳጁ መርቄ ለክብር ባለቤት ለጌታዬ ኢየሱስ ክርስቶስ እጅ በእጅ ለሌላ እንዳይሰጥ ብሎ እንዳማለው ነገረው። መልአኩም የክብር ባለቤት የሕያው እግዚአብሔር ልጅ ጌታዬ ኢየሱስ ክርስቶስ ይህ ነውና ና ስገድ አለው። ጉዝፋርም ሰገደ፣ ደብዳቤውንም ሰጠው። እየተንቀጠቀጠም የክብር ባለቤት ጌታዬ ኢየሱስ ክርስቶስ ሆይ አመንኩብህ አለ። ጌታም ያንን ወርቅ ይመዝኑት ዘንድ አዘዘ። 40 ልጥርም ሆነ። ጉዝፋርንም ከቀሲስ ታዲዮስ ዘንድ እንዲጠመቅ አዘዘው። ከቤተሰቡ ሁሉ ጋር ተጠመቀ። የተጠመቁትም 75 ነፍስ ሆኑ። ኃጢአተኛውን በንስሐ ተመልሶ መዳኑን እንጂ መሞቱን ለማይወድ ቸር ይቅርባይ ሰውን የሚወድ እግዚአብሔር ምስጋና ይሁን ለዘላለሙ በእውነት አሜን። ሚያዝያ 3 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ መርቄ ጻድቅ ክርስቲያናዊ ነጋዴ፣ ቅዱስ ዮሐንስ ዘኢየሩሳሌም፣ አባ ሚካኤል ዘእስክንድርያ። እግዚአብሔር በእግር የሚራመዱ በክንፍ የሚበሩና በልብ የሚሳቡ በየብስ የሚኖሩ ፍጥረታትን ፈጠረ። ወርሃዊ በዓላት በዓታ ለእግዝእትነ ማርያም ድንግል ወላዲተ አምላክ፣ ቅዱሳን ኢያቄም ወሐና፣ ቅዱሳን ሊቃነ ካህናት አበው ዘካርያስና ስምዖን፣ አባ ሊባኖስ ዘመጣ፣ አቡነ ዜና ማርቆስ፣ አቡነ መድኃኒነ እግዚ ዘደብረ በንኮል። እናንተ የዓለም ብርሃን ናቸው። በተራራ ላይ ያለች ከተማ ልትሰወር አይቻላትም።
መብራትንም አብርተው በእንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል። በቤት ላሉም ሁሉ ያበራል። መልካሙን ስራችሁን አይተው በሰማያት ያለው አባታቸውን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ። ዘአቅረብኩ ማሕሌተ አዘኪሬ አእላፈ ምለተ ጸምዱከ ዘልፈ ለእለ ያነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ወኩፈ እምእለ አብኡ ብኡላን ዘተርፈ ነቢያት፣ ቅዱሳን፣ ሰባኪያን፣ ሰማዕታት፣ ጻድቃን፣ መላእክት፣ ትጉሃን ደናግል፣ አዲው መነኮሳት ሄራን ባረኮ ባረኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘ ጸሐፎ በከርታስ ወለዘ አጸሐፎ እንዘ ይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራጊተ ኩሉ እምባይስ ህቡረ ይመሐረነ ኢየሱስ ክርስቶስ አሜን። ይማረን።